ነትሉ አለይከ ሚን ነቢይ ሙሳ ወፊርዓውን ቢልሐቅ በዚህ ሱራ ውስጥ የነቢዩላህ ሙሳንና እንዲሁም የተቃዋሚያቸው የጀብደኛው የፊርዓውንን ታሪክ በሚገባ እናነብልሃለን ቢልሐቅ በእውነት። ብዙ ጊዜ ቀሶስ የሚባል ነገር ታሪክ በሚወራ ጊዜ አንዳንድ ጊዜ የማጋነን ሁኔታ፣ ሌላ ጊዜ ደግሞ የመዝለልና የመዳከም ሁኔታ ይፈጠራል። አላህ ግን ታሪክን ሲያቀርብ ታያጋንንም ታያነሳንስም እቅጩንና ተጨባጩን ነው የሚነግረውና በሚገባ የፊርዓውንና የሙሳን ታሪክ ከዚህ ቀጥል ሊያቀርብልሃለሁኝ ሊቀውም ዩእሚኑን። እና ይህ ታሪክ የሚጠቅመው ለማመን ፍላጎት ላላቸው ልቦናቸው ቅን ለሆኑ ሰዎች ነው ማለት ነው። እንግዲህ ጠማማ ሲባል እንደ ፊርዓውን አልነበረም፣ ደግሞ ቆራጥ ታጋይ ሐቀኛ ሲባል እንደ ሙሳ አልነበረም። በሁለቱ ፍጹም ተቃራኒ በነበሩት ታጋዮች መካከል የነበረውን የትግል ሂደትና ውጤት ሲመለከት አንድ ሰው ኢማን ለመቀበል ያበቀዋል ይሄ ታሪክ ማለት ነው። ጠማማ ከሆንኩኝ እንደ ፊርዓውን የፈለገው ኃይል እንኳን ቢኖርም በመጨረሻ መዋደቂያ ይከፋል። ደግሞ ቅን ከሆንኩኝ ምንም ደካማ በሆን እንኳን ለጊዜው እውነትን ይዤ ከታገልኩኝ በመጨረሻ እንደ ሙሳ ድል አገኛለሁኝ ብለው ለሙእሚኖች ጥሩ መመሪያ ይሆናልና የእነዚህን የሁለት ሰዎች ታሪክ እናቀርብልሃለን በምንባብ ነው የሚል። እነ ፊርዓውን ይህ ፊርዓውን የተባለ በጣም አምባገነን የነበረው ሰውዬ አላፊል አርዲ በመሬት ላይ በጣም ኮራ አለ አላህ Subhanahu Wa Ta'ala። በመሬት ላይ እንግዲህ ከኔ በስተቀር ላሳር በማለት ተቆፈሰ። ማንም ኃይል ከሱ በላይ እንዳለ አያስብም ነበር ማለት ነው። ወጀዐለ አህለሃ ሺያዓን እና በምድር ላይ የሚኖሩ የሰው ልጆችን በተለያዩ ደረጃዎች መደበን ከፋፈለና መደባቸው። የሱ ወገኖችና አሽከር አቀንቃኞች የሆኑትን በከፍተኛ ማዕረግ ሹሞ ሸልሞ ከሱ የራቁትንና እንዳውም ይቃወሙኛል ብሎ የሚፈራቸውን ደግሞ በወራዳ ደረጃ ላይ መደባቸው ማለት ነው። እንግዲህ ህብረተሰቡን የሱ ቤተሰብና አቅራቢያ ዘመድ የሆነው በቁንጮ በከፍተኛ ስልጣን ላይ ያስቀመጠ፣ ከዛ ደግሞ በተዋረድ የሆነው የነዛ ደግሞ ተዋረድ ሆኖ እንዲያገለግል ተደረገ። ከዛ እየራቀ በሄደ ቁጥር ደግሞ በተለይም ከሱ ዘር የተለየ እስራኤል ከሆነና ይቃወመኛል ብሎ የሚፈራ ከሆነ የመጨረሻ የህብረተሰቡ ዝቃጭ ሆነ ቦታ ላይ ጣላቸው። እንጨት ሰበራ እንዲሁ የአገልግሎት የግርድና የአሽከርነትና የዘበኝነት ስራ እንጂ ከዛ ሌላ ምንም አይነት ስራ ላይ እንዳይተማሩና እንዳይሳተፉ አደረጋቸው ማለት ነው። ያም ደግሞ እየቆየ የሚያርበት ሁኔታ ይመጣል ማለት እና የሰው ልጅ በመሰረቱ እንግዲህ በእስልምና አመለካከት እኩል ነው። ከአስናድ ሙስጥ እንዳሉት ነብያችን እንደማበጠሪያ ጥርስ ሰውን ሰው አይበልጠውም። ሁሉም አንድ ፈጣሪውን አውቆ ከተገዛ በሁሉም ጥቁርም ቢሆን ነጭ ቀይ በመብቱ እኩል ነው። አንዱ ከሌላው በላይ ሊሆን አይገባውም ነበር። እሱ ግን አምባገነን ከመሆኑ የተነሳ የሰዎችን እኩልነት ረስቶ ተነጭራሹ የሱን ዘመዶች ሰማይ ሲያወጣ ከዛ ውጭ ያሉትን ሰዎች በጣም አሳፋሪና ወራዳ በሆነ ቦታ መደባቸውና ከፋፈላቸው ማለት ነው። እና የአምባገነኖች መገለጫ ሁልጊዜም ሰውን በደረጃ ማራራቅ ነው ማለት ነው። የራሳቸውን ደረጃ ከፍ ለማድረግ ሲሉ ሌላውን ማዋረድ ይመርጣሉ። يستضعف طائفة منهم በዛ በምድር አካባቢ የሚገኙትን ሰዎች ከፊሎቹን ያዳክምና ይጨቁናቸው ነበር ይላል። እና የሱ ወገን ያልሆኑትን በሙሉ ተቃውሞ እንዳያመጡበት ማንነታቸው እንዳይታወቅና እንዳይንቀሳቀሱ በተለያዩ ስልቶች ይጨቁናቸውና ይበዘብዛቸው ይረግጣቸውም ነበር ማለት ነው። ይذبحu አብናአሁም ከጭቆናው ብዛት እንግዲህ ወንድ ልጆች በሚወለዱላቸው ጊዜ ገና ከህፃንነታቸው እነዛን ወንድ ልጆች በየቤታቸው ካድሬዎችን እያስተማራ ያሳርድባቸው ነበር ነው የሚለው። በዚህ ምድር ላይ መቼም ያላለፈ ግፍ የለም። እና እስራኤሎቹ በተለይ እዛ አካባቢ የነበሩትን እንግዲህ ይፈራቸው ስለነበረ አንድ ሴት በምታረግ ጊዜ ከነሱ ወገን የሆነች ገና ከማርገዟ ጀምሮ የተቆጣጣሪ ካድሪ ይመደብላታል ይባላል። እዛው ቤቷ እየበላ እየጠጣ ሌት ተቀን ሳይለይ የሚቆጣጠር
ወታደር ይመድቡ ነበር እና ልክ የወለደች ለታ ከእናቱ ማህፀን ወጥቶ ዱብ ሲል ወንድና ሴት መሆኑ ይታያል። ወንድ ከሆነ እዛው እንግዲህ ልጁ ላይ ይታረዳል ማለት እና ለመንግስት ወዲያው ሪፖርት ያደርጋል። የገሌ ልጅ ወንድ ወልዳ ነበር አርጀው መጣሁኝ ይባላል፣ ይሾማል፣ ይሸለማል ማለት ነው። እና በዚህ መልክ እንግዲህ በብዙ ሺህ የሚቆጠሩ ህፃናቶች ታርደዋል ይባላል፣ ወደ 12000 የሚሆኑ። ወይስተህይ ኒሳአሁም ሴቶቹን ግን ይተዋቸዋል። ሴት ልጅ ከሆነ የተወለደችው ለነሱ አገልጋይና ገረድ እንድትሆን ያው ተቃውሞ ልታመጣ ጦር ኃይል ልታመጣ ስለማትችል እሷን ይተው ነበረ። እሷንም አዝነውላት ሳይሆን የነሱም መቤቶች በቤት ስራ እንዳይገላቱ ለነሱ ሙግዚቶችና ገረዶች እንዲሆኑ ታስቦ ነው ማለት ነው። ኢነሁ ካነ ሚነል ሙፍሲዲን ፍርዓውን በአጠቃላይ በጣም ታይቶ የማይታወቅ እንዳው ድንበር ያለፈ አጥፊና አክፊ የተረገመ ሰው ነበረ ይላል አላህ Subhanahu Wa Ta'ala። በዚህ መልክ ደግሞ እድሜውም ረጅም ነበር ባላ እንደሚባለው 400 አመት ነበር የኖረው። ያን ያህል ሲኖር ደግሞ አንድ ቀን ራስ ምታት እንኳን አሞታ ያቅም። አላህም እንግዲህ እንደዛ አርጎ ዝም ስላለው ይመስላል በጣም ይባለገው። በመጨረሻ ያው እኔ ጌታ ነኝ ከማለት ድረስ ሄዷል። ወኑሪዱ አን ነሙና على الذين استضعفوا في الارض በዛች አገር ላይ ለዘመናት ተረግጠውና ተጨቁነው የነበሩትን ህዝቦች መልካም ጸጋችን ልንለግሳቸው እንሻለን አለ አላህ Subhanahu Wa Ta'ala። ያ ሁሉ ጭቆናና ግፍ ከደረሰባቸው በኋላ አንድ ጊዜ እነዛን ጭቁኖች ነፃ ሊያወጣቸውና እኒያን ገዥ መደቦች ደግሞ ሊያንኮታኩታቸው አሰበ ማለት ነው። መቼም የሰው ልጅ የፈለገውን ያህል ቢጠነቀቅም አንድ ቀን ያው መውደቂያው አይቀርምና አላህ Subhanahu Wa Ta'ala እነዚህን የመሰሉ ባለስልጣናቶች ሊያዋርዳቸው ሲፈልግ ሙሳን ሊፈጥር ነው ማለት ነው። እና ከመፍጠሩ በፊት አስቀድሞ ትንቢት ተናገረ ማለት ነው። ፍርዓውን በሱ ጥንቃቄና ቁጥጥር ብዛት ፍርዓውን እነዚህ እስራኤሎች እስከመጨረሻው ድባቅ ተመተው ይኖራሉ ብሎ ቢያስብም እኔ ደግሞ እሻለሁኛ አነሙና على الذين استضعفوا ለዘመናትና ለብዙ አመታት ተጨቁነውና ተረግጠው የቆዩትን ጉፉአኖች መልካም ጸጋችንን ልንለግሳቸው እንሻለን ፍልአርድ በዚች ሀገር ላይ ወነጃለሁም ማኢመተን ለብዙ ዘመናት ገረዶችና ዘበኞች ሆነው ተዋርደው የቆዩባትን ሀገር እንደገና ደግሞ እነሱ ባለስልጣናትና ባለወጎች ሆነው እንዲኖሩባት አስችላቸዋለሁ ይላል። ወነጃለሁም الوارثين እነ ፍርዓውን ካስወገድኩኝ በኋላ በእነሱ ፈንታ ስርዓቱንና መብቱን ስልጣኑንም እንዲወርሱት ለማድረግ አሰብኩኛል። እና ይሄንን እንግዲህ ሐሳቡን አላህ Subhanahu Wa Ta'ala የሚፈጽምለት ኃይል ሊያዘጋጅ ነው ማለት ነው። ወኑመኪነ ለሁም ፊል አርዲ በዛ በግብጽ ሀገር እነዚህን ተተኪዎችን ልናመቻችላቸው ሁሉም ነገር እንግዲህ የተሳካና ያማረ የሰመረ ህይወት እንዲመሩ ለማድረግ አሰብ። ወኑሪ ፍርዓውን ወሃማን ለዘመናት በአምባገነንነት በሀገሪቱ ላይ ሲናጥጥ የነበረውን ጥጋበኛና አምባገነን ፍርዓውንን ወሃማን እንደገና የሱ ረዳት የነበረው የጠቅላይ ሚኒስትሩ ሃማን የሚባለውና ወጅኑደውማ የሁለታቸውን ሰራዊት በጣም ጠንካራ ጦር ኃይል ነበራቸው የሚመኩበት እንደ ጭካር ለጥላት ማይበገር እየተባለ የሚነገርለት እና ያ ሰራዊታቸውንም ጭምር ሚንሁም ከነዚህ ተነፍራውን ማካኑ ያህዘሩን ሲፈሩትና ሲጠነቀቁት የነበረውን ነገር ልናሳያቸው አሰብንና ወደፊት አንድ ነገር ወሰንን ነው የሚለው። እና እንግዲህ እነሱ እስራኤሎቹ ምናልባት ይቃወሙናልና ያጠቁናል ብለው ከመፍራታቸው የተነሳ ወንድ ልጅ በተወለደ ቁጥር ከስር እያረዱ ቢቆጣጠሩም እኔ ደግሞ ያልኩት ነገር መቅረት ስለሌለበት እነዚህ ሹማምንቶችና ሰራዊቶቻቸውን የሚያንቆታቁቱ ሲፈሯቸውና ሲጠነቀቋቸው የነበሩትን ኃይሎች አሁንም እንዲነሱባቸው ወሰንኩኝ ይላል። በዚህ ውሳኔ መሰረትም እንግዲህ አንዲ ወአውሂና ኢላ ኡሚ ሙሳ አን አርዲዒ እና አንድ ህፃን እንዲወለድ አደረግን። በሚወለድበት ጊዜ እናቱ ጡቷን እንድታጠባው አዘዝናት ይላል። በኢልሃም ወይም በመናም ነው የተነገራት ይባላል። እና ነብዩላህ ሙሳ እናት እዛው እንግዲህ ከጭቁኖቹ ውስጥ የምትገኝ አንድ ሴት ነበረች።
እሷን ልጅ በምታረግዝበት ጊዜ ይሄ ያረገዝኩት ነገር ወንድ ሆኖ የተወለደ እንደሆነ እኔም እንደሌሎቹ ላሳርን ነው እያለች ስትፈራትጨ ስታዝን ቆየችና በመጨረሻም ስትወልድ ጊዜ እንደፈራችው ወንድ ሆነ ማለት ነው። በቃ እንግዲህ ይታረድብኛል እያለች ትርበተበት አላህ Subhanahu Wa Ta'ala በልቦናዋ ውስጥ የሆነ መልእክት አስተራጨባት ነው የሚለው። እና ይሄ ሰውዬ ያንቺን ሊያርደው አይችልም፣ ዝም ብለሽ አጥቢ ልጅሽን አላት አላህ Subhanahu Wa Ta'ala። فإذا خفت عليه እና ምናልባት እንግዲህ መንግስት እየተቆጣጠረ ያርድብኝ ነው የሚለው ስጋትሽ ያየለ እንደሆነ فألقيه في اليم በሳንዱቅ አድርገሽ ቆልፈሽ ውሃ እንዳይገባ ዙሪያውን በሰም መርገሽ ታበቂ በባህር አባይ ባህር ላይ ወስደሽ ጣዩ አላት። ወላ ተኻፊ እና በዛ በባህር ውስጥ ተጥሎ ይሞትብኛል ብለሽ አትፍሪ። ወላ ተህዘኒ ወይም ደግሞ ተለይቼ እቀራለሁ ብለሽም አትዘኝ። ኢናራቱ ኢለይኪ ይሄንን ውድ ልጅሽን ከትንሽ ጊዜ በኋላ መልሰን እጅሽን እናገባልሻለን። ወጃኢሉሁ ሚነል ሙርሰሊን እንዳውም እንደማንኛውም ተራ ልጅ ማደግና ማገልገል ብቻ ሳይሆን ከተላላቆቹና ከታዋቂ መለክተኞች ከነብዮች አንዱን አደርገዋለሁ በማለት ትንቢት ነገራት ነው የሚለው። በዚህ መሰረት እንግዲህ ለሷም መጀመሪያውኑ ተመድቦላት ነበር ተቆጣጣሪ ይባል። ግን የተወለደ ዕለት ልክ ከናቱ ወር ሲወጣ እንደ ፀሐይ ነገር ኑር አንጸባረቀ ይባላል። ልጁም በጣም መልኩ ማራኪ ነበር። ያ የተመደበው ካድሪ ልቡ ተርበተበተበት አልጨከነም ይባላል። እኔ ይሄ ልጅ ማረድ ያልፈልግም አንድ ምክንያት ፈጥራለሁ ብቻ ሌላ ሰው እንዳይሰማባችሁ ልጃችሁን ደብቁ ብሎ ወጣ ይባላል። ሆዶ አልችልለት ስላለ ከዛ ጀምሮ እንግዲህ ይሄ ቢሄድ ያው ሌሎቹ መልሰው በአካባቢ ያሉት ይመጡብኛል ብላ ስትፈራ አይዞሽ ብዙ አትጨነቂ አላት አላህ Subhanahu Wa Ta'ala። ግን ምናልባት እንግዲህ ሁኔታው የሚያሰጋ ደረጃ ላይ እየደረሰብሽ እንደሆነ ሳንዱቅ አዘጋጅና እዛ ጨምረሽው ዙሪያውን መርገሽ ውሃ እንዳይገባበት እዚህ ጅረት ውሃ አባይ ውሃ ላይ ወስደሽ ጨምሪዋለሽ። እና አባይ ውሃ ላይ አገንባሪ ነው። ቤተ መንግስት ሲደርስ ፊራውን ግቢ መዋኛ ባህር ትልቅ ባህር አለ። እዛ አዟሪት አለው። እዛ ወስዶ ያዞረዋል። ንጉሱ ለመዝናናት ፀሐይ ለመሞቅ ይወጣል ጧጧት። እዛ ዙፋኑ ዘርግቶ ሲቀመጥ ሳንዱቁን ውሃው እያንጎበለለ ያመጣዋል። ምንድነው እዚህ ውሃ ውስጥ ደግሞ ሳንዱቅ ያለው ህዲ አምጡ ብሎ እንደሚያስወጣው አላህ Subhanahu Wa Ta'ala አስቧል ማለት ነው። ለአላህ Subhanahu Wa Ta'ala እንግዲህ ያሰበውን ነገር ለማድረግ የሚያቀተው ነገር እንዳላለ ሊያሳየው ነው። እሱ እናቶቻቸው እንዳያሳድጓቸው ህፃናቶችን ሲቆጣጠር እሱ ራሱ አንስቶ እንዲያሳድግና በገዛጁ እንዲወድቅ አደረገው ማለት ነው። እና በዛ መልክ ሳንዱቅ ጨምራ ባህር ተለቀዋለች። ያ ውሃ እያገላበጠ ወስዶ ማዕበሉ እዛ ባህሩ አጠገብ ላይ በአሸክቶ ወደ ዳር ቁጭ አደረገው። ንጉሱ አይኑን ላክ ሲያረግ ጊዜ ባህሩ ላይ ያ ሳንዱቅ እንደዚህ ሲንጎባለል ያየዋል። ምንድነው ደግሞ ይሄ ውሃ ተየት አመጣ ሳንዱቅ? እስቲ ዳምጡት በማለት አሽከሮቹን ላከ። አሽከሮቹ አንስተው ያን ሳንዱቅ ፊቱ አንስተው ቢከፈት በጣም ፀሐይ የመሰለ ልብ የሚማርክና የሚያስደነግጥ ልጅ ሆነ ማለት ነው። ልጁ አላህ ጠብቆታል፣ አልሞተም፣ አየርም አልተቋረጠበትም። አላህ ቃል ገብቷልና አይሞትብሽም፣ አትዘኝም፣ ደግሞ መልሼልሻለሁ ስላለ ከዛ በኋላ ወአልቀይቱ አለይከ መሐበተ ሚኒ እንደሚለው በሌላው ቦታ ልክ ገና ሲታይ ልብ ኢማን ይመታ ነበረ፣ ፍቅር ያድርበት ነበር እሱን ያየሰው። ፊራውንም በጣም አረመኔ ከመሆኑ ጋራ አይኑ ልጁ ላይ ሲያርፍ ወዳውኑ ባላወቀው ምክንያት ልቡ ዱዓ አለበት፣ ደነገጠ ይባላል። እና ልረደው የሚለው ስሜቱ ትዝ አላለውም፣ ፍቅር አደረበትና ወዳውኑ ይሄ ልጅ እንዴት ሊመጣ ቻለ? እንደውም ልጅ የላቸው ነበር መሃኖች ነበሩ ይባላል። የኛ ልጅ ይሆናል ብለው ተስፋ ሊጥሩበት ነው ማለት ነው። አልተቀጠው ወአሉ ፊርዓውን እና የፊርዓውን ቤተሰብ ቤተ መንግስት ያሉት ቤተሰቦች በሙሉ በደስታ አነሱት ያንን ልጅ ተባህር ላይ ማለት ነው። ሊየኩነ ለሁም አዱወን ወሐዘነን እነሱ እንግዲህ የራሳቸው የቤተሰብ አባል ያረጉት ነበር። ግን በመጨረሻ በውጤቱ ለነሱ ጥላትና የሐዘን ምንጭ ሊሆንላቸው አላህ አስቦ ራሳቸው በእንክብካቤ አንስተው እንዲያሳድጉት ተወሰነላቸው ይላል።
እነ ፊርዓውን ይህ ፊርዓውን የተባለው ንጉስና ወሃማን የሱ ጠቅላይ ሚኒስትር የነበረው ሃማንም ወጁኑደሁማ የጦር ኃይላቸውም ካኑ ኻጢኢን በጣም ባለጌዎችና ስተተኞች ነበሩና ይህችን ምድር በብልግና ለመሙላት ቆርጠው የተነሱ በመሆናቸው እነዚህን ሰዎች ጥፍራቸውን የሚቆርጥ እነሱ ራሳቸው ያሳድጉት ብዬ ሰጠኋቸው ነው። ወቃለት امرأة فرعون እና የፊርዓውን ባለቤት የነበረችው ሴትዮ ልጁን በምታይበት ጊዜ በጣም ፍቅር አደረባትና ወዳውኑ ልቧራራ ቁረቱ አይኒ ሊያ ወለካል ይሄ ልጅ ለኔና ላንተ የአይን ማረፊያ ይሆንልናል በጣም ምን አይነት ደስ የሚል ሸጋ ልጅ ነው አለች ቀልጣፋ ብላ ማለት ነው። እርግጥም አላህ Subhanahu Wa Ta'ala ለሷ ኸይር ሽቶላታል እና ይሄ ልጅ እንደማንኛውም ልጅ እንዳታውት ላተቅቱሉ እና እንዳትገዱት በማለት አስጠነቀቀች ንጉሱንና ሰራዊቶቹን ማለት ነው። እንግዲህ እሱ ማንኛውንም ወንድ ልጅ ካለ ፍርሃት ያስላለበት መግደል ነው የሚያቀናውና ልጁን ገና ክፍት ብሎ በመታየው ጊዜ የት ልጅ ላንተና ለኔ የአይን ቀለብ የሚሆን በጣም ሸጋና ውብ ልጅ ነው። ስለዚህ አንተ መቼም ወንድ ልጅ ካየው መግደል ነው የሚያቀናና እንዳትገሉት አደራችሁን በማለት ባሏንም ሆነ ተካፋይ ባለስልጣናቶችን አስጠነቀቀች ማለት ነው። የንጉስ ሚስት ያው ንጉስ ናትና ተሰሚነት ስላላት እንዳይገደልባት ማስጠንቀቂያ ሰጠች ማለት ነው። ማላ ተቅጥሉ ያለችው አንደኛ ባሏን አንቱ እንደማለት ነው በብዛት ተናገረችው። በሁለተኛ ደረጃ እሱን ያው እንዳይገድል ካስጠነቀቀችው ሰራዊቱም የሱን ትእዛዝ እንደሚያከብር ስለምታውቅ እንዳትገሉት ይልጅ ብላ አስጠነቀቀች። ወዲሁ እንግዲህ አላህ Subhanahu Wa Ta'ala እንክብካቤ ሊያደርግላቸው ነው ማለት ነው። አታ ይንፋዓና ለስከተላ ይሄ ልጅ ምናልባት አድጎ ለቁም ነገር ከደረሰ ሊጠቅመን ይችላል ብዬ ተስፋ አደርጋለሁ። አሁን ተፊደው ወለደን ወይም እንደ መልኩ ጸባውም የተዋበ ከሆነ ወደፊት ልጅ አድርገን እንይዘዋለን። እኛም የስም መጠሪያ ልጅ ስለሌለን የኛ ልጅ ነው ብለን ወደፊት ለታሪካችንን ማውሻ እናደርገው ይሆናል አለ። ወሁም ላይ ሽዑሩን እና ይሄንን በምትል ጊዜ የልጅ ውጤትና ዘለቄታ ግን ምን እንደሚሆን አያውቅም በተሰቡ ማለት ነው። እሷ አላህ ኸይሩን አናግሯታል እንዳለችውም ለሷ ኸይር ይሆንላታል። ሌሎቹ ግን አሁን እሷ እንደምትለው አይደለም የመጥያቸው ሰበብ ሆኖ ነው የመጣው ማለት ነው። እና የጥሜቱ ብዛት ቁረቱ አይኒ ሊወለከ ላንተና ለኔ የአይን ማረፊያ ይሆናል በምትለው ጊዜ ባለቤቱ ለኪ አማ አና ለሐጀተ ለኪ ያለ ይባላል። ላንቺ ከፈለግሽው ይሁንልሽ እኔ ግን አልፈልገውም የሱን አይን ማረፊያነት አለ ይባላል። ከወዲያው እንግዲህ አላህ አናገረው እንዳለውም የእሷ ተጠቀመችበት እሱ ግን ተጎዳበት ማለት ነው። ይሄንን እንግዲህ ሁኔታ ያ ታንዱቆ ቤተ መንግስት ደረሰ። ፊርዓውን አየው እና አሁን ምን አይነት ልጅ ነው ከየት መጣ እንዴት መጣ ጥላቶቻችን አውቀው ልከውብን ይሆናል መታረድ አለበት እየተባለ ብዙ ጭቅጭቅ ተደርጓል። አሁን ግን በመቤቱ በኩል መገደል የለበትም የሚል ጠንካራ አቋም ስለያዙ እሳቸው ላለማስቀየም መትረፉ ነው መሰል እንጂ ልጁ ሊገደል ነበረ ምናምን የሚባለው ወሬ ከናቱ ጆሮ ደረሰ ማለት ነው። እናቱ እንግዲህ እዛ የመጥፎ ጭቡ ቦታ ደርሷል ማለት ስታው በጣም ደነገጠችና ተጨነቀች። ወአስበሐ ፉአዱ ኡሚ ሙሳ ፋሪጋ በዛ ዕለት የነብዩላህ ሙሳ ወላጅነት ልቦና ፍው ብሎ እንዳው እንደበት አደረጋት። ራሷን መቆጣጠር አቃታት ማለት ነው። ኢንካደት ለዙብዲቢ ለውላ አረበትና አላ ቀልቢሃ ልቦናዋን እኛ ባናጠናክርላትና ባናበረታታት ኑሮ ከድንጋጤዋና ከፍርሃቷ ብዛት የተነሳ የኔ ልጅ ነው ብላ ራሷን በራሷ ልታጋለጥ ተቃርባ ነበር አለ አላህ Subhanahu Wa Ta'ala። ሐዘን መጥፎ ነውና እንግዲህ ሰው ከቁጥጥር ውጭ ሲሆን የሚያስበውን ነገር ሁሉ ይናገራል ማለት ነው። እንደው ባካችሁ ተውልኝ የኔ ልጅ ነው ሲጨንቀኝ ጊዜ ነው ብላ ራሷ ልታጋለጥ ተቃርባ ነበር ከሐዘኗ ብዛት የተነሳ። ግን አላህ Subhanahu Wa Ta'ala እንደዛ ብላ ብትናገር ነገሩ ስለሚበላሽ ልቧን አጠነከረላት አበረታታት ነው የሚለው ሊተኩነ ሚነል ሙእሚኒን እሷም ከአማኞቹ እንድትሆን ያው መጀመሪያውኑ ኢልሃም አድርጎላታል። በሳንዱቅ ጨምረሽ ውሃ ላይ አድርጊው
እዛ ምንም ነገር አደጋ ይደርስበታል ብለሽ አትፍሪ፣ ወደፊትም ደግሞ እጅሽ መልስልሻለሁ ብሎ ቃል ገብቶ ስለነበረ ያንን የአላህን ቃል ኪዳን በመተማመን ተጽናናችና ተበረታታች ነው የሚለው። ወቃለት ሊኡክቲሂ ቁስቲ እና ትልቅ እህት ነበረቻቸው የሙሳ ቀደም ብላ የተወለደች። እሷን እስቲ ሂጂና ተከታታይ ሁኔታውን አለ። አጓጉልሽ ስለሆነ መንደር ለመንደር ለጫወታ ዘዋወር ስለነበረ እሷን የሚጠረጥራት ስለሌለ እስቲ ምን እንደሚሉ ሂጂና ልጆቹ ጋር ተቀላቅለሽ ነገሩን ተከታተይና አጥኒ በማለት ልጅቷን ላከቻት ነው የሚለው። ፈበሱረት ቢሂ አን ጁኑቢን እና ራቅ ብላ በአይንቂቷ እየሰረቀች ትመለከት ነበረ ልጁን እየተቀባበሉ ሲያስተውሉት ማለት ነው። ወሁም ላይ ይሽዑሩን እነሱ ግን ይህች ልጅ የህፃኑ እህት መሆኗን አያውቁም። ያውቁ ኑሮ ያው ሁላቸውም ህይወታቸው ይበላሽ ነበረ ማለት ነው። አሁን እንግዲህ የሰው ነገር የፈለገውን ያህል ቢጠናከር ደካማ ነው። በመንግስት ደረጃ በጣም የበቃ የሆነ ጦር ኃይል አለው። እንደገና የደህንነት ሰላዮች አሉ። ግን ሁሉ ዝግጅት ከንቱ ሆኖ በአንዲት ህፃን ልጅ መሰለል ጀመሩ እነሱ ማለት ነው። ተበሉ፣ ተሸነፉ በፖለቲካም ከወዲሁ ማለት ነው ሙሳ በመወለዳቸው። እና በዛ መልክ እንግዲህ ሄደና እህቲቱ ስትከታተል ሁኔታውን መጀመሪያ ፊርዓውን ፈርቶ ጥላቶች ይሆናሉ በሳንዱቅ እንዲያርገው እንትን ያሉ ታምራት መስለው እኔ እንዲዘናጋና እንዲያሳድግላቸው አስበው ይሆናል አለ ይባላል። ይህ ጊዜ ሴቱም ወንዱም በተሰው አንተ ደግሞ እንደሆነ ሁሉን ነገር በመጥፎ ተረጉመዋል። ይሄ ደግሞ እስራኤሎች በጣም የደነዘዙ የፎዙ ናቸው። እንዲህ አይነት ንቃት ከየት አባታቸው አንስተው ነው በሳንዱቅ ልጅ የሚልኩልህ? ኧረ ይሄ እንደው ከአምላክ የመጣ ልዩ ነገር ነው፣ ላንተ ክብር ተብሎ የተሰራ ነገር ነው እንጂ መጥፎ ሊሆን አይችልም፣ በእኛ ይሁንብህ ግድ የለም በማለት ሲማጸኑት እየበረደ መጣ። እሱም ደግሞ ልቡም አልጨከነለት፣ መጀመሪያ ልቡ ተመቶ ነበርና ማለት ነው። ከዛ በኋላ በሉ እንግዳው ሲያዋዲ ሙግዚ ፈልጉለት ብሎ ፈቀደ። ወዳውኑ ሙግዚ ፍለጋ ደግሞ ሽርጉድ ይባል ነው ማለት ነው። ወሐረምና عليه المراضع من قبل እና ወደ እናቱ እንደምመልሰው ቃል ገብቼ ስለነበረ እሷ እጅ ከመድረሱ በፊት ማንኛውም ማጥቢ እንዳታጠበው ከለከልን ይላል አላህ Subhanahu Wa Ta'ala። እንግዲህ አሁን ተቀባይነት ስላገኘና ማደግ ስለተፈቀደለት በቃ ታማኝ የሆነች ንጹህ ሴት ፈልጉና ታጥባው ተባለ ማለት ነው። ያችን እንግዲህ ሴት የንጉስ ልጅ ስለሆነ ሁሉም በየወገኑ ጥሩ ገቢ ስለሚገኝ እንደገና በአጋጣሚ ደግሞ ንጉሱም ጋራ የመግባባትና የመዛመድ ሁኔታ ስለሚፈጥር ሁሉም አሽሟጣችሁ በዛ። እኔ ጥሩ ሙግዚት አመጣለሁ እያለ ሁሉም በየአቅጣጫው ባለስልጣናቱ ሁሉ መሯሯጥ ጀመረ ወገኑን ለማስቀጠር ማለት ነው። ግን ይምጡ እንጂ እነዛ ሁሉ ሙግዚቶች በመጡ ቁጥር ልጁ ገና ሊሰጡ እንዲቀረብ ሲያረጓቸው ተንጫሮ ያለቅስባቸዋል ማለት ነው። ሲሸጡ ገና ሰውነታቸው ተራይች ጽዳቷ አልተጠበቀ ነው ልጄን አስለቀሰችው ዞርበይባት ይላል። ወዳው ተናበታለች፣ ሌላዋ ትመጣለች፣ ሌላዋ ደግሞ እንድትቀበል ስለ እንደዛው ተንጫሮ ያለቅሳል። እና ስንት ሴት እየመጣ ቢፈራረቅ እሱን ለማጥባት ማንንም ሊቀበል አልቻለም። አላህ በተፈጥሮ እንግዲህ ገና እርጥብ ልጅ ነው አያውቅ እና እናቱ እስከምትመጣ ድረስ ማንንም እንዳይቀበል አደረግነው ይላል አላህ Subhanahu Wa Ta'ala። ፈቃለት هل أدلكم በዚህ ሁኔታ እንግዲህ እነሱ በጣም ተቸገሩ። የመጣውን ሴት ሁሉ አልቀበልም እያለ እያለቀሰ ራብ ሊሞትባቸው ሆነ። ሌላ ምግብ አይወስድ ገና እርጥብ ልጅ ነውና። ይህ ጊዜ አሁንም በየቦታው ይቺ አለባበሷ ጥሩ አይደለም፣ ይቺ ጽዳቷ አልተሟላም፣ ይቺ መልኳ ደስ አላለም እያሉ በቃ ማማረጥ ጀመሩ። የፈለገው ቢቀያየር ግን እሱ ሊቀበል አልፈለገም ማለት ነው። በመጨረሻም ተቸገረ። ያ ባለስልጣናት ሁሉ እንጎራደድ ገባ። ኧረ ምን አይነት መከራ መጣብን፣ ሴት እናምጣ ታዲያ ሴት እያሉ ከግቢ ወጥተው በአካባቢ ሁሉ እየተዘዋወሩ በየመንደሩ ማነው ጽዳቷ የተጠበቀች በጣም ቆንጆ ልጅ የሚወዳት ሴት ታውቃላችሁ እያሉ በየሰፈሩ ለመጠየቅ ወጡ ይባላል። ይህ ጊዜ ልጅቷ እቺ የሱ እህት እንግዲህ ቤተመንግስት ስለሆነ እዛ መቅረብ አልቻለችም ነበር። እነሱ ሲወጡላት በር ላይ አገኟት እና ልጁ እንግዲህ ሲወያዩ እሷ ህፃን ልጅ ናት፣ ማንም አይጠይቃትም። ግን ልጁ ሙግስ አልቀበል አለ እየተባለ ሲወያዩ ባፋቸው ሲቀባበሉ ወሬውን ስለሰማች
ቃልቃ ገባችና እኔ እንዲህ አይነት ጸባይ የሌለው ልጅ የሚወዳት ሴት አውቀለሁኝና እኔ ልጠቁማችሁ ጥሩ ሙግዚት አለች ልጅቱ ማለት ነው። ሀል አዱልኩም አላ አሊ በይቲን የኩሉነሁ ለኩም ይህን ልጅ በጥሩ ሁኔታ አንከባክበው የሚያሳድጉ ልጅ የሚወዳቸው ቤተሰቦች እኔ ያውቃለሁኝና እኔ ልጠቁማችሁ ሰዎች አለቻቸው። ወሁም ለሁ ናሲሑን ደግሞ ለልጁ በጣም ልዩ እንክብካቤ የሚያደርጉ ትኩረት የሚሰጡ የማሳደግ ልምድ ያላቸው ሰዎች ናቸው እያለች ትሾሽማቸው ጀመረ ማለት። ይህ ጊዜ ሐማን የሚባለው ጠቅላይ ሚኒስትሩ በጣም መልክ ስለነበረ ለአላህ ሚን ደዊ አለ ይባላል። የሱ ቤተሰብ መሆን አለብሽ አላት ይባላል። የታባሻወቅሽ እንደዚህ ለዚህ ልጅ እንደዚህ አሳቢ ተቆርቋሪ ታሪ እያልሽ እንትን የምትይው እናቱን ልታመጪ እንዳይሆን የሱ ዘመር ነሽ መሰለኝ አለና ወረፋት ይባላል። ይህ ጊዜ ሌሎች ባለስልጣናቶች ጨንቋቸው ስለነበረ ንጉሱም ጭምር አንተ ደግሞ ይኸውነ ዝም በይ አያ እንደ አይነት ሰው ታገኘሽ አምጪ አለ ንጉስ። እና ወዲያው እናቷን ተፈልገሻል ነይ ቶሎ ብላ ጠራታለች ማለት ነው። መጣችና እንደ ቀረብ ስትል ገና እንደዛ ተንሰፍስፎ ተቀበላ። ጡቷን ስትሰጠው ወዲያውኑ ተቀብሎ ጠባ። ይህ ጊዜ እውነትም ይችል ልጅ አዋቂ ያሉ ያደንቋት ገባ ህፃኗን ማለት ነው። እሱ አላህ እናት ጡት ሳትደርስ ሌላ እንዳትጠባ ብሎ ከልክሎት ነው ማለት ነው። በዛ መልክ እንግዲህ ትንሽ አጠባባችና እንደገና ያው ቤት ስራ አለብኝ ተቆራራቸው ደግሞ ቆየት ብዬ ተመልሼ አጠባዋለሁኝ አሁን አስቸኳይ ጉዳይ አለብኝ እንግዲህ እንዴ ተቀበሉኛል። እግዚአብሔር ቢው እንዴት አርገሽ አሁን ትጠይቂያለሽ ስንት ቀን ጾሙን ያደረልሽ ምናምን ተብላ ተለመነ። ኧረ ስራ አለኝ እሱ በቃ ቤት እንሰጥሻለን ያው የሚያስፈልገው ነገር ሁሉ ይሟላልሻል እሱ ነው ሻጥሩ እንጂ እንዳው ልጅ ማስለቀስ የለብሽም። ሰው ሁሉ ነገረኛ እኛም እኮ እንዳቅማችን ቤት ትዳር አለን እንዴት አድርገን ቤት ተተባችን ተለናንተ ልጅ ዘቀመጣለሁ ብላ ተቆራራች ይባላል። ይህ ጊዜ ተጨነቁ። ግዴለሽም የፈለግሽውን ለቤተሰብሽም ለዘመዶች የሚበቃ ደመወዝ እንመድባለን ምንም ማለት ቢሆንም ያው መስጠት ነገር ካለ ወይ ከፈለጋችሁ ልጅን ይዤ እዛው ልጁን ይዤ እሄዳለሁ ያለበለዚያ እኔ እናንተ ኢማራ የኔ ጎጆ ትቻለኛለች ቤቴ ቤተሰቦቼ ጋር አለ። ከደለም እቺ ተሰደው ተብሎ ተፈቀደላት ማለት ነው። እና ልጇን ተሸክማ እቤቷ ተመለሰች በሰላም ማለት ነው። ከዛ በኋላማ አሽሟጣቹ የንጉሱ አሸርጋጅ ሁሉ ሀዲያ ያወርድላት ገባ። ዋናው መደበኛው ደመወዙ ቀርቶ ለመወደድ እንግዲህ ሚኒስትር የተባለ ሁሉ ባለስልጣን በየቀኑ እየመጣ ይዘይረዋል። እና ጧት ጌቶች ልጁን ቆይቼ አይቸው መጣው እያለ ለመወደድ ይሄን ያህል ምን አረክለት ታዲያ እንዲህ አይነት ልብስ ገዛው ለናቱ እንዲህ አይነት ላባቱ እያሉ በቃ በዛ በትርፍ በሀዲያ ብቻ ቤታቸው ተንበሻበሸ ይባላል። አላህ እንግዲህ ነስራ መጣላቸው ከወዲሁ በዲነታቸው ተጨማደው ልጃቸውን ለማሳደግ የማይፈቀድላቸው ጭቁኖች እንደገና በቤተ መንግስት ደመወዝና ሀዲያ ተንበሻበሹ ማለት ነው። በዚህ መልክ እንግዲህ በጣም የተደላደለ ኑሯቸውን መምራት ጀመሩ። ፈረድናሁ ኢላ ኡሚሂ ልክ ያው በቃሌ መሰረት ወደ እናቱ መለስኩት ይላል አላህ። ወደ እናቱ ተመለሰ። ከይተቀራ አይኗ እንዲረካላት ወላ ተህዘነ በመነጠሏም እንዳታዝን ወሊተዓለመ አነ ወዕደላሂ ሐቅ የአላህ ተስፋ ቃልም ተፈጻሚ መሆኑ እንድትረዳ መጀመሪያ አትፍሪ አትስቲ እጅሽ አገባልሻለሁ ብያት ነበረና ያ የኔ ቃል የማይጣስ መሆኑን ለማረጋገጥ መለስ ነው ይላል። ወላኪን አክሰረሁም ላ ያዕለሙን ግን ብዙዎቹ ሰዎች አያውቁምና የአላህ ቃል ኪዳን የሚጣስና የሚፈርስ ይመስላቸዋል እንጂ እኔ ምን ጊዜም ቃሌን አላጥፈውም ይላል አላህ Subhanahu Wa Ta'ala። ወለማ በለጋ አሽደሁ እና ይሄ ልጅ እንግዲህ በጥሩ እንክብካቤ አደገና ፋጥሮ ጤናማ ሆኖ በሚገባ እንግዲህ የሚያስፈልገው ሁሉ ምግብ ስለሚተሟላለት ከሌሎቹ ልጆች በጣም ፈጥኖና ቀልጥፎ ጎረመሰ ማለት ነው። ወስተዋ እና መካከል እድሜ ላይ ደረሰ። ተዋ ማለት እንግዲህ አንድ ሰው እድገቱ በአእምሮም ሆነ በአካል የሚሟላው 40 ዓመት ሲሞላው ነው ይባላል። እና ወዳውኑ በጥሩ ሁኔታ ተንከባክበው አሳደጉት ጎረመሰና ከዛም አልፎ በጎልማሳ ደረጃ ደረሰ ሙሉ ሰው ሆነ ማለት ነው። እና 40 ዓመት ደረሰ። አተይና ሁክመን ወዕልመን የዛ ጊዜ ዕውቀትንና ጥበብን ሰጠነው ይላል አላህ Subhanahu Wa Ta'ala። መጀመሪያም እንግዲህ ለአንዲ ለዓላማ ነውና የፈጠረው
እዛ ከፍተኛ ደረጃ ላይ እድሜው በሚጠነክርና በሚጎረምስበት ጊዜ እንደተጠበቀው ሁክም ተሰጠው ማለት ነው። ስልጣን እንደገና ደግሞ ዕውቀት የዲንንም የዱንያንም ዕውቀት አጣምረን ሰጠነው ይላል። ወከዛሊከ ነጅዚል ሙህሲኒን እና እንደዚሁ መልካም ሰሪዎችን እንመነዳለን። ሙሳ መጀመሪያውንም በጎ አድራጊ ጥሩ ሰው አድርጎ ነውና አላህ የፈጠረው ለጥሩ ሰው ደግሞ ጥሩ ምንዳ ስለሚገባው ለሙሳ በጣም የተሳካና የተሳላ ሁኔታ ያጋጠማቸው ተሳካላቸው ሁሉም ነገር ማለት ነው። ይህ ሲባል ግን በመካከል ፈተና ሳያጋጥማቸው አልቀሩም። አላህ ወዳጆችን ሳይፈትን አያሳልፍምና ማለት ነው። እና በዚህ ሁኔታ በጣም በእንክብካቤ አድገው ወደ 40 ዓመት 30 ዓመት ሲደርስ እድሜያቸው ይባላል አንድ ችግር ሊያጋጥማቸውና ታገር ሊወጡ ነው። ከዛ ካገር ወጥተው ብዙ ፈተና አልፈው እንደገና ተመልሰው በታጋይነት ይመለሳሉ፣ ወደ ሀገራቸው ይመጣሉ። ወደ ኸለል መዲነተ ይላል። ከለታት አንድ ቀን ወደ ውጭ ቆይተው ከተማው ገቡ። አላሂን የገፍለት ሚን አህሊሃ የከተማው ሰው በዘነጋበት ሰዓት በጣም እንግዲህ እኩል ቀን ላይ ሐራራ የሚበዛበት ቦታ ላይ ሰዎች ምሳ ሰዓት ምሳ በልተው ትንሽ ረፍት ያደርጋሉ። የዛ ጊዜ ከተማው ረጭላል፣ ወዳና ወዲህ የሚዛወግና የሚዘዋወር ሰው አይታይም። እንደዛ አካባቢው ጭር ባለበት ሰዓት አንድ ቀን በማዕከል ከተማ መጣ ይላል። በዛ በሚስር ከተማ ነው፣ ግብጽ ሀገር ሙንፉ ትባል ነበር የዛ ጊዜ ዋና መነገሻ ከተማዋ። ሲመጣ ጊዜ ፈወጀደ ፊሃ ረጁለይኒ የቅተሲላኒ መሀል ከተማ አካባቢ ሁለት ግለሰቦች ተጣልተው ለመጋደል ተናንቀው ደረሰ። ሀዛ ሚን ሻአቲሂ አንደኛው ተቃራኒ የሆነው የእሳቸው ወገን ነው፣ የእሳቸው ዘር ነው ማለት ነው፣ እስራኤሊ ነው። ወሀዛ ሚን አድዊ ሌላኛው ደግሞ ከጥላቶች ወገን ነው ማለት የፊራውን የንጉሱ ዘር ነው፣ ቂብጢ ይባላል ማለት ነው። እነዚህ ሁለት ብሔረሰብ ተወላጅ የሆኑት ተጣልተው ተናንቀው እየታገሉ ደረሱ። ፈተጋተው الذي من شعبه ያ የእሳቸው ወገን የነበረው እስራኤልዩ ሙሳን ሲያቸው ያው ደማቸው የእስራኤል ዘር መሆናቸው ስለሚያስታውቅ ወዳውኑ ተማጸናቸው፣ ጠራቸው ድምጹን ከፍ አድርጎ ማለት ነው። ድረስልኝ አንተ ሰውዬ የእስራኤል ዘር እስከሆንክ ድረስ እኔን መርዳት መተባበር አለብህ፣ ቶሎ ድረስ ሊገለኝ ነው ይሄ ሰውዬ ብሎ ጮኸባቸው። አለለዚ ሚን አዱዊሂ እና ያ ከጥላታቸው ጎሳ የሆነውን ሰውዬ እንዲተባበርና እንዲረዱ ተጠሩ ማለት ነው፣ ተጋበዙ። ይህ ጊዜ ሄዱና እሳቸው በገላጋይ መልክ ነው ምንድነው ጉዳዩ ሲሉ ጊዜ ያኛው የፊራውን ጎሳ የሆነው ባለስልጣን የንጉሱ የቤተ ምግብ ኃላፊ ነው ይባላል። ይሄኛው ደግሞ ያው ገልቱ ጭቁን ነው፣ እንጨት ሰባሪ ነው፣ ሸቃይ ነገር ነው። ያ እንጨቱን የማይችለውን ሸክም በጣም ከባድ የሆነውን ሸክም አንሳና ተሸከም እያለው እንዴት የናነሳለሁ ወይ የሚረዳይ ሰው ይፍቀዱልኝ ወይም ደግሞ ቢያንስ አሸካሚ እንኳን ይስጡኝ እንጂ ይሄንን ባነሳ ፈነዳለሁኝ እያለ ሲከራከር የለም በግድ ማንሳት አለበት፣ አሁን የምግብ ሰዓት ደርሷል፣ ቶሎ አድርሰን እንድናባስልበት ቶሎ አንሳ እያለ ይደበድበዋል። ይሄኛው ደግሞ አልችልም እያለ ይጮሃል፣ ይማጸናል ማለት ነው። በዚህ መካከል እያለ ሙሳ ሲደርሱ ጊዜ ምንድነው ሲሉ ይሁን የቤተ መንግስት ምግብ አልተዘጋጀም ገና ይሄን እንጨት ቶሎ አድርሰ እንስራ ብለው ለግሞ አልችለውም እያለ እዚህ ያስቸግረኛል ይላል። ምን አለበት አንተ ታዲያ ትእዛዙን ቶሎ ብትፈጽም እንዴት አድርጌ እችለዋለሁ? ይሄንን ሸክም አታይም እንደ ጠብደል ነው፣ በእኔ አቅም ይሄንን እንዴት አነሳዋለሁ? አይተፈረድ እንጂ አላቸው። ይህ ጊዜ ዘመርተ ሁለታቸው ሊያስታርቁ ምን አለ እርሶም ሌላ አሽከር ቢልኩ የሚረዳውና የሁለት ተረዳርተው ቢወስዱ ወይም ደግሞ እየከፋፈለ ቢያግዘውስ ምን ይመስለዎታል አሉ። የለም ይሄ እኮ የጌታ ትእዛዝ ነው የኔ መሰለህ እንዴ ብሎ አመናጨቃቸው። የጌታ ትእዛዝ ቢሆን ሰው ያላቅሙ ተሸክመ ሙት የሚለው አለ እንዴ አሉ። የዚህ ጊዜ ሞቃላቸው። ምን አገባህ አንተ እንዳውስ አላቸው። ለምን አያገባኝም ሰው ሲሞት እያየው ዝም አልልም አሉ። እሳቸውም የቤተ መንግስት ልጅ ስለሆኑ ስልጣን አላቸው ማለት ነው። ይህ ጊዜ ፍጥጫ ተፈጠረ በሁለታቸው መካከል እና እሳቸው እንግዲህ አፍላ ጎረምሳ ስለሆኑ ጉልበት ይሰማቸዋል፣ እሱ ደግሞ አይደፍሩኝም ብሎ ነው ያለው ማለት እና ሊመታቸው ተጋበዘ። አንተ ልትማን ይፈራሃል ምናምን ብሎ ሲያመናጭቃቸው ጊዜ እንዴት ነህና ለዚህም ደርሰሃል እንዴ ናስቲ ብለው እሳቸው ጠንቻቸውን አዘጋጁ። ፈወከዘሁ ሙሳ ወዳውንም ቦከሱት ነው የሚለው።
በቦክስ አንድ ጊዜ ደምስሩን ሲሉት ጊዜ እሳቸው ሊያስፈራሩና ኃይላቸውን ሊያሳዩ ነበር የፈለጉት። ግን የጎረምሳ ጦንቻ በመሆኑ ለካ ሳይታሰብ ስሩን አግኝቶታል። ወዳውኑ ፈቀባ አለይሂ ፈጸመው። ህይወቱ እዛችሁ ተጠቃለለችለት ማለት ነው። ዋጋውን አገኘ እና እሳቸው ኃይላቸውን አሳይተው አስፈራርተው ያን ነገር መፍትሄ እንዲሰጥ ፈልገው ነበር። ለችግሩ መፍትሄ ፈጥራለሁ ሲሉ እባተ ችግር ውስጥ ገቡ ራሳቸውና ሰው ገለው አረፉ ሳያስቡት ማለት ነው። قال هذا من عمل الشيطان እንደገና በክስተቱ ደነገጡና ሰውየው ሞተ ማለት ነው። ወዳ ቢያገናፍሉ እንዲህ ቢገላብጡት አብቅቷል። ዝንፍላ አለባቸው። ይሄ ሰይጣን ስራ ነው። እንዲሁ ሳላስበው ከቤት ይወጣ ብዬ ስቅነዘነዝ ድንገት ሰው ገድል ያረፍኩኝ ሰይጣን ነው እንዲህ ያደረገኝ ማለት ጀመሩ። ነው አዱው ሙቢን ሰይጣን መቼም ለሰው ልጅ ግልጽ የሆነ አወናባጂ የጥላት ነውና እዚህ ከተሳካ ህይወት የመካከል አሁን ችግር ለመፍጠር ሰይጣን ነው ያቅነዘነዘ አንጥቶ ለዚህ ችግር ያበቃኝና ያደረገኝ ወይኒ በማለት ማዘንና መተከዝ ጀመሩ ማለት ነው። ከዛ እንግዲህ ቶሎ ፈጠን ብለው በአካባቢ ሰው ሳያቸውና በወንጀሉ ሳይጠየቁ ለማምለጥ ቀልጠፍ ብለው ሄዱ ከአካባቢው ለቀው። ለጊዜው አልታዩም ነበር ይባላል። እና በአላህ በኩል ደግሞ በጣም እንግዲህ ይህንን ሰው በመግደላቸውም ሰውየው ኢማን ዲን ስላላቸው ፈሩ። አላህ ምን ያደርገኛል በማለት መጀመሪያ ከአላህ ጋር ያለውን አላቃቸውን ለማስተካከል ጌታቸውን ሊለምኑና ሊማጸኑ ነው ማለት ነው። قال ربي اني ظلمت نفسي እና ይሄንን ሰውዬ ያላግባብ በመግደላቸው ከሰዎቹ ይልቁንስ በአላህ በኩል ያለው ተጠያቂነት የከፋ እንደሚሆን አወቁና የዛ ጊዜ ነብይ ያልሆኑም ገና እሳቸው ተራሰው ናቸው። ግን ማንም ሰው እንግዲህ ነብይ የሆነ ሰው ከልጅነቱ ጀምሮ ሐቅና ባጢልን በስሜቱ ያውቀዋል። ጌታዬ ሆይ ይህን ሰውዬ በመግደሌ ራሴን በደልኩኝ አሉ። ፈግፊር ሊ ስለዚህ አንተ ይቅር በለኝ ንጹህ ደም በማፍሰስ ፈገፈረ ለሁ አላህም ደግሞ ወዳውኑ ተውባውን በሚገባ ከልባቸው ስላቀረቡ ማረው አላህም ተቀበለው ይላል። ኢነሁ ሁወል ገፉሩር ረሂም አላህ ለእንዲህ አይነቶቹ ተጸጻቾችና ተመላሾች ምሕረት ሰጪና ሩህሩህ በመሆኑ ያሟቹ ካፊር ነው፣ ይሄኛው ሙእሚን ነው። ስለዚህ ደግሞ ወንጀል ሲፈጽም ሰውን ያላግባብ ሲጨቁን ተገኝቶ ነውና የሞተው ምር ያለውኝ በማለት በቀላሉ ይቅርታ ሰጣቸው አላህ Subhanahu Wa Ta'ala። ከዛ ቀጠሉና ቃል ረቢ ያሉ ጌታዬ ሆይ ቢማ አንዓምተ አለይ ለኔ በለገስከኝ ጸጋ ለኔ በሰጠኝ ስጦታና በለገስከኝ ጸጋ ለታቢያ ወይም በዛ ምክንያት ፈለን አኩነ ظهيرا للمجرمين የዛሬውን እንኳን ይቅርታ የሰጠኝና የማርከኝ እንጂ ከዛሬ ጀምሬ የጠማማዎች ተባባሪ እንዳልሆን ቃል ገባልሃለሁኝ ማለትም ምንድነው አንተ እንግዲህ መጀመሪያውንም ጉልበት ሰጠኸኛል በልዩ ሁኔታ ነው ደግሞ እንዲያድግም ያደረከኝ ማደግ የማይፈቀድልኝ ሰው አሁንም ደግሞ የዛሬውን ስተትን ያለፈኝ እንደሆነ ማለታቸው ነው። ለወደፊቱ የጠማማዎችና የወንጀለኞች ተባባሪ ሁኜ እንደማልገኝ ቃል ገባለሁኝ ብቻ ዛሬን ማረኝ በማለት አጥብቀው ተማጸኑ ማለት ነው። እና ظهيرا للمجرمين ማለት ያ የሳቸው ወገን ቢሆን ትክክለኛ ሰው እንዳልነበረ ገባቸው ኋላ ማለት ነው። ልግመት እንዳለው ተንኮል እንዳለበት እኔም በዘረኝነት ተነሳስቼ እንደው ቸኩል ያደረኩኝ እንጂ ያኛው ሰውዬም ጥሜትና ተተ አለበትና ለወደፊቱ የእንዲህ አይነት ወንጀለኛ ተባባሪ አልሆንም አሉ። فاصبحت المدينه خائفا يترقب እና ያን ሰውዬ በእጃቸው ከጠፋባቸው በኋላ ወደ ከተማ ተመልሰው ሌሊቱን ይህን ሰውዬ ሳጠቃ ምናልባት ከሩቅ ያየኝና የጠቆመብኝ ሰው ሊኖር ይችላል ካሁን በደሙ እፈለግ ይሆናል በማለት ፍርሃት ተሞልቶባቸው አደሩ ማለት ነው። እና ሰው እንግዲህ በእጁ የጠፋበት ሰው ማንም ባያየው ያ ደሙ ራሱ አያስቀምጠውም ይባላል። ተጨነቁ ተሸበሩ እና በፍርሃት ተናጡ የተረከቡ ካሁን የወንጀለኛ እዚህ ቤት አለ ብሎ ፖሊስ መጥቶ በሬን ይቆፈቆፍና እያዝ ይሆናል እያሉ ሲጨነቁ አደሩ ማለት ነው። በዛ ሁኔታ እያሉ فإذا الذي استنصره بالأمس ደና አደሩና በነጋታው ደግሞ ለሥራ ጉዳይ በዛው አካባቢ አልፈው ሲሄዱ ትናንትና የረዱትና የተባበሩት የነበረው ግለሰብ يستسرخه አሁን ደግሞ ሌላ ሰው ጋር ተጣልቶ
ድረስልኝ እያለ መጮህ ጀመረ ይላል እንደለመደ። ቃለ ለሁ ሙሳ ኢነከ ለገዊዩ ዞር ብለው ሲያስተውሉ ጊዜ ትናንትና ጋብዞ ሰው ያስገደላቸው ሰው ነው አሁንም ድረስልኝ የሚለው። እንደፈሩትም ሙጅሪም ነበር ይሄ ሰውዬ ማለት ነው። አንተ ለመሆኑ በየቀኑ እንዳው ሰው ጋር እየተላከፍክ እንደው ድረሱልኝ ማለት ነው እንደዚህማ ምን አንዳች የተለከፍክ ሰው ነህ አሉና ኮስተር ብለው ተናገሩት ይባላል። ኢነከ ለገዊዩ ሙቢን አንተ ግልጽ የሆንክ ጠማማና ተንኮለኛ ሰው እንደነበርክ ተረዳሁኝ። ትናንትና እንደዛ ሆንክ ዳን አሁን ደግሞ እንደገና ድረስልኝ ትላለህ እንዴ? እንግዲህ የሚተዋወቅ ሰው መቼም ባነጋገሩ ይገባልና አሁን እዚህ ሰው የጋራ ሲነጋገሩ ቃለ ምልልስ ሲያደርጉ የትናንትናውን ሰው የገደሉት እሳቸው እንደነበሩ የሚጠቁም ቃል ተገኘባቸው ማለት ነው። ያ የተጣሉት ሰው አሁን ሁለተኛ እዚህኛው ጋር የተጣላው ደግሞ የሟች ወገን ነበር። አሁን በአጋጣሚ ይችን ፍንጭ አገኘ ማለት ነው። ይህ ጊዜ ንቃት ስላለው ሰው የፖለቲካ ነክ ወገን ስለሆነ ለካ ይሄ ሰውዬ ነው የትናንቱን ወገናችን የገደለው ማለትን አወቀና የራሱን ፍጥጫ ትቶ አሁን ቶሎችን ጥቆማ ወደ መንግስት ለማድረስ ሊነሳ ነው ማለት ነው። ፈለማ አራዳ አየብጥሸ ቢለዚ ሁwa አድው ለሁማ እና ይሄን ከማለታቸው ጋራ ይህን ጥላታቸው የሆነውን ሰውዬ አሁንም ሊያጠቁ እጃቸውን መዘርጋት ሲያስቡ ጊዜ መቼም መወለድ መጥፎ ነው። ጭቁን መሆናቸውን ወገኖቻቸውን ያውቃሉ። ስለዚህ አሁን ይሄ ሰውዬ ይህንን ወገኔን ሊያጠቃው እኮ ነው ዝም ብዬ ባልፈው ያው አይተውም አሉና ለማንኛውም እስቲ ልርዳው በማለት ሸሚዛቸውን ሰቅሰቅ አደረጉና ቀረባሉ ማለት ነው ያን ሰውዬ ለማላቀቅ። ይህ ጊዜ ፍርሃት ተሰማው ያኛው ማለት ነው። ምን አለ? ቃል ያ ሙሳ አቱሪዱ አን ተቅቱለኒ ከማ ቀተልተ ነፍሰን ቢልአምሳ ትናንትና ሰው እንደገደልክ ዛሬም ደግሞ እኔን ጨምረህ ልትገድለኝ ታስባለህ ማለት ነው አለ። እንግዲህ ከፊቱ አነጋገር ስለተረዳ የትናንቱንም ሰው አንተ እንደገደልክ ነው አሁን የምገምተው። አሁንም እንደለመድክ ደም የቀመሰ ሰው አያስችለውም እንደሚባለው እኔንም ልትጨምረኝ ነው ማለት ነው የምትመጣው አላቸው ማለት ነው። የእግዚአብሔርታቸው ደግሞ እርግጠኛ መስሎ ስለተናገረ የትናንቱን እንግዲህ ወንጀላቸውን ሲያነሳባቸው ጊዜ ደነገጡ ማለት ነው። እንቱሪዱ ኢላ አን ተኩነ ጀባረን ፊል አርድ አለቀጥሉ አንተ በዚህ ሀገር ላይ ደንበኛ አምባገነን ለመሆን ነው የምታስበው እንጂ ሌላ አይደለም። ወማ ቱሪዱ አን ተኩነ ሚነል ሙስሊሂን አንተ መልካም ከሚሰሩት ሰዎች ችግር ሲፈጠር ችግርን የሚፈታ ሰው ሳትሆን እንደውም ችግር አባባሽና አምባገነን ሆነህ አንተ ያንተኑና አንተ ወገን የሚቃወመውን ሁሉ የመጨፍጨፍ ተልቆ ያለህ አረመኔ መሆንህን ተረዳሁኝ። ጥሩ ነው እንግዲህ አውቄያለሁኝ አንተን ማንነት ጠብቅ አላቸውና ወዲያውኑ ፈትለቅ ብሎ ሄደ ይባላል ሲናገር። የጊዜ ስጋታቸው ተባባሰ። ወጃአ ረጁሉ ሚን አቅሷ አልመዲነቲ የስዓ እና እሳቸው እንግዲህ ሌሊቱን ሁሉ ሲፈሩና ሲሰጉ እንዲያደሩ በነጋታው ከከተማ ዳርቻ ከገጠሩ ቀመሰ አካባቢ አንድ ግለሰብ በጣም በፍጥነት እየተዋከበ መጣ ይላል። እና እንግዲህ ቤተ መንግስት ደርሷል ጉዳዩ። የትናንቱን ሰውዬ የገደለው ሙሳ ነው ብሎ ጥቆማ ስላደረሰላቸው ምንም እንግዲህ የባለሟል ልጅ ቢሆንም ዙሮ ዘር መጥፎ ነውና ለካ እሱ ነው የገደለው በማለት እሱን ለመያዝና ለመቅጣት ባለስልጣናቶች ተሰብስበው ሲወያዩ ሰምቶ ነበር የሰውዬ ማለት ነው። እና ይሄ ምስኪን ሰውዬ ሳያስብ ሊገሉት ነው ብሎ በማሰብ መቼም ሰው ወዳጅና ጥላት አያጣምና ወዳውኑ እየተዋከበና እየተጣደፈ መጣ። የእነሱ ወገን የሆነ ነው ይሄም ሰውዬ ማለት ነው። አላህ ግን ርህራሄ ሰጥቶት ነው። መጣና ሙሳ ጋር ምን አላቸው? ኢነል መላአ የእተሚሩነ ቢከ እነዚህ ሹማምንቶች ባለስልጣናቶች እኮ በአንተ ውይይት እያደረጉ ነው ሊያቅቱሉክ ሊገሉ አስበዋልና የትናንቱን ሰውዬ የገደለው እሱ ነው ማለት ስለደረሳቸው አሁን ስላንተ ጉዳይ በስብሰባ ላይ ናቸውና ፈኽሩጅ ኢኒ ለከ ሚነን ናሲሒን ቶሎ ፈጥነህ ከዛ አካባቢ ውጣ ተከተማው ሀገሩን ጥለህ መሄድ አለብህ እንጂ አለበለዚያ እዚህ ከቆየ እንደምትገደል ነው እመነኝ እኔ ለአንተ በጣም መካሪ ነኝ በማለት ነገራቸው አጥብቆ ማለት ነው። ይህ ጊዜ ይችን መረጃ ሲያገኙ የአላህ ነቢያቶች ከልጅነታቸው ጀምረው ንቁና ቀልጣፋዎች ስለሆኑ ወደ አሁኑ እሳቸውም እርምጃ ሊወስዱ ነው።
فخرج منها خائفا يترقب እና ከዚህ ከከተማ በጣም በፍርሃት ላይ ተውጠው ታውን ፈላጊ ደረሰብኝ እያሉ በመዋተት ወጡ ማለት ነው። قال رب نجني من القوم الظالمين እና ጌታዬ ሆይ እነዚህ ግፈኞችና በደለኞች ከሆኑ ሰዎች ጥቃት አድነኝና ጠብቀኝ እያሉ ፈጣሪ ጌታቸውን በመማፀን ወዳውኑ ፈጥነው ታከባቢው ወጡና አይተውት በማያውቁት ክልል ዝም ብለው መንገድ ጀመሩ፣ ጉዟቸውን ቀጠሉ ማለት ነው። ድንገት ነው እንግዲህ ተንቃል ያዙ፣ መንገድ መሪ የለ ምን የለ፣ እንደው ዝም ብለው ባገኙት መንገድ እየተርበተበቱ መፋተን ጀመሩ ይላል።